በሳውዲ ሞትን የሚጠባበቁ ኢትዮጵያውያን ጉዳይ የፍርድ ቀናቸው በብርሃን ፍጥነት እየሮጠባቸው ነው። ባለፈው ሚያዝያ ወር በሰሜኑ ጦርነት ምክንያት ወደ ሳውዲ የገቡ 3 ወጣቶች በሳውዲ አረቢያ መንግስት በተጣለባቸው ፍርድ ተሰቅለዋል። እጅግ በጣም አሳዛኝ ነው። ሂውማን ራይትስ ዎች እና የሃይማኖት መሪዎች በሳውዲ አረቢያ የሚገኙ የኻሚስ ሙሸይት ወህኒ ቤት ውስጥ ያሉ በርከት ያለ ቁጥር ያላቸው ወጣት ኢትዮጵያውያን ስደተኞች የሞት ፍርድ ተፈርዶባቸዋል ሲሉ መረጃውን ይፋ አድርገዋል። መረጃውን ለዓለም አጋርተዋል። በጣም አሳዛኝ ነው። በትንሹ 200 የሚደርሱ ወጣቶች የሞት ፍርድም ተበይኖባቸዋል። የተፈረደባቸው በምን ወንጀል ነው ካላችሁ ደግሞ በሳውዲ ሕግ መሰረት በጥብቅ የሚከለከለው ጫትና ጾችን ወደ ሀገር ውስጥ በማስገባት ወንጀል በሚል የክሱ ጭብጥ ይፋ ተደርጓል። አብዛኞቹ ወጣቶች በትግራይና በአማራ ክልል ጦርነት ምክንያት ተሰደው በየመን በኩል ሲሻገሩ ተገደው የገቡበት እንደሆነ የቅርብ ጓደኞቻቸው ሲናገሩ ተሰምተዋል። ይባስ ብሎ ደግሞ ፍርዱ የተሰጠው ጠበቃም ሆነ አስተርጓሚ በሌለበት በአረብኛ የተጻፈ ሰነድ በግድ እንዲፈርሙ ተደርገው መሆኑ ደግሞ ሌላ ህመምን የሚፈጥር የዘመን ቁጭትን ይዞ የሚያስከትል ሀቅ ነው። በጣም ያሳዝናል። አሁን ላይ የሃይማኖት አባቶችና የሰብአዊ መብት ተሟጋቾች የሳውዲ መንግስት ቅጣቱን እንዲቀይር እየተማጸኑ ነው። የኢትዮጵያ መንግስትና የውጭ ጉዳይ ሚኒስቴርም በአስቸኳይ ጣልቃ ገብተው የዜጎችን ህይወት እንዲታደጉ ከፍተኛ የሆነ ጥሪ እየቀረበ ነው። መልስ የሚሰጥ ሰው ግን አሁንም አልተገኘም። ጫት በየመን፣ በሶማሊያ፣ በጅቡቲ፣ በኢትዮጵያ የማይከለከል እጽ እንደሆነ ይታወቃል። በሳውዲ ደግሞ ጫት የሞት ቅጣትን ያስቀጣል። በተዘጋ የብረት ፍርግርግ ውስጥ ወንድም እህቶቻችን ኢትዮጵያውያን ተዘግተው የሞት ቀን ተቆርጦላቸው እየጠበቁ መሆኑን ሳስብ ውስጤ ይሰበራል። ያውም ደግሞ እናቴ አባቴ በሰላም የስቃይ ባህሩን ተሻግሬያለሁ፣ ነገ ሰርቻ አግዛችኋለሁ የሚለው የስልክ ድምፅ ከመሰማቱ ሊሰቀሉ ነው የሚለውን ዜና የሰሙ ቤተሰቦች እነሱን አያደርግም። ጉዳዩ ሁላችንም ነው። ድምፅ ልንሆንላቸው፣ አቤት ልንላቸው ይገባል። ለወንድሞቻችን አሁን ካልደረስንላቸው ቅጣቱ የሚቀር አይደለም። የኢትዮጵያ መንግስት ኢትዮጵያ ላይ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆናችሁ ቲክቶከሮች፣ የማህበራዊ መገናኛ ዘዴው ላይ ያላችሁ ሰዎች አጀንዳ ልታደርጉት፣ ልንወያይበት፣ ልንነጋገርበት፣ ዓለም አቀፍ ተቋማት ጉዳዩን እንዲመለከቱት፣ እንዲያዩት፣ ድጋሚ የፍርድ ጉዳያቸው በሚገባቸው ቋንቋ በአስተርጓሚ ተገኝተው የፍርድ ጉዳዩ እንደገና የሚታይበትን አጀንዳ ልናደርግበት፣ ልንነጋገርበት ይገባል። በጣም አሳዛኝ ነው። በጣም አስደንጋጭም ነው። ለኢትዮጵያውያን ብሎም ለኢትዮጵያም እንደ ሀገር ትልቅ ኪሳራ ነው። ጉዳዩን አቤት ልንላቸው፣ ድምፅ ልንሆናቸው ይገባል። ወንድም እህቶቻችን የሞት ጊዜያቸውን እያወቁ በፍርግርግ ብረት ውስጥ ተዘግተው የመገደያ ጊዜያቸውን፣ የመሰቀያ ጊዜያቸውን እየጠበቁ ያሉ እህት ወንድሞቻችን አሉ። እንደርስላቸው ይገባል። በሰው ሀገር